ብታዩ አሁን ከአንድ ጓደኛዬ ጋር አንድ ሀሳብ ሼር አደረግንና ደስ አለኝ እና ሼር ባላረጋችሁ ግፍ መሰለኝ። አብርሃምን እግዚአብሔር ምን አለው? ከአባት ቤት ከዘርህ ከወገን ተለይተህ እኔ ወደ ማሳይ ምድር ሂድ፣ በዛም ለብዙዎች አባት አረግሃለሁ አለው። አንድ በሉ። ከዛ ደግሞ ምን ይላል? የእሱ ሰውነት ሙት የሚስቱም ሰውነት ሙት በነበረ ጊዜ እግዚአብሔር ከሌለ ነገር ውስጥ እንዳለ ያለ ነገር እንደሚፈጥር አመነና ያው ይስሐቅን ለመውለድ እምነት አገኘ ይለዋል። ሁለትና የአብርሃም እምነት በጣም የብደት እምነት ነው ተባባለ። በጣም የሌለ ነው። አንደኛ ደረጃ አስቡት የብሉይ ኪዳን ሰው ነው። ሁለተኛ ደረጃ መንፈስ ቅዱስ ጸጋ ምናምን የሚባለውን ነገር እንኳን አያውቀውም። ግን እግዚአብሔር የተባለ አምላክ አያውቀውም እኮ። ቤተሰቦቹ አያመልኩም እግዚአብሔርን። ለሱ ሲገለጥለት ማነህ አንተ? መጀመሪያ እኔ እናንተ እንተዋወቅ፣ የምታዋጣ አምላክ እንደሆንክ ልይህ አላለው። አይገርምም? በቃ ውጣ አለው። ሎጥን ይዞ ወጣ። አይገርምም? ምን አይነት እምነት እንደሆነና ከጓደኛዬ ጋር አወራ ነውና በጣም ልቤን ነካው። እንዴት አይነት እምነት ነው ያመነው ብዬ በዛ ነሳንና ጀነራሊ የብሉይ ኪዳን አባቶች እምነት ይለያል። መንፈስ ቅዱስ ባልወረደበት ጸጋ በሌለበት ዘመን ለእግዚአብሔር ቆርጠው ያመኑ ናቸው። ለዛ ነው የዕብራውያን ጸሐፊ እንደ ደመና የሚከብ በዙሪያችን ስላሉልን ይላልና አባቶች ስላሉን የእምነት አባቶች እግዚአብሔር የተባረከ ይሁን። ይህን ሼር ላርጋችሁ ብዬ ነው። መልካም ምሽት።